ነው ሰውነቱ ይላል። አያችሁ። ስለዚህ ለሚበሰብስ ስጋዋ ሙገሳ እንዲሰጣት ትፈልጋለች። ከዛስ እለት እለት ያ ሰው እንዲያወራት ትፈልጋለች፣ ተናፍቃለች ያንን ሰው። ለምን? በንግግር ነው። በአካል እስክታገኘው በአካል እስኪንገናኙ ድረስ ቀን እየቆጠሩ ያቺ ቀን መቼ ነች እያሉ እንዲያስቡ ያደርጋቸዋል። በንግግር እኔና አንቺ የምንገናኝበት ያቺ ቀን መቼ ነች? የዚህን እንግዲህ አስቡት። ይሄ የንግግር ኃጢአት። የቅድሞ ኃጢአት ምን ነበረች? ሀሳብ ነበረች። እንዲሁ ባገኘው፣ እንዲሁ ባስበው፣ ባየው፣ መልኩን ባየው፣ ባገኘው እያለች ያሰበችው ሀሳብ ትመጣለች እዚህ ጋር። ከዛ ወደ ንግግር ትቀየራለች። እንዲሁ ሃሎ ባገኝህ የምትለው ባገኘው ብላ ያሰበችውን በአካሏ በንግግር ደግሞ ባገኘው ብላ ባገኝሽ ብሎ ያሰበውን እንዲሁ ባገኝሽ ብሎ በተግባር እንዲያወራ ያደርገዋል። ከዛ ያሳስባታል፣ እሱም ያስባል። ሁለቱም ወዴት እየገቡ ነው? ወደዛ ውስጥ እየሄዱ ነው ማለት ነው። ወደ ተግባር ወደ ተግባር ኃጢአትን ሰርተው ሞት የምታስመጣውን ኃጢአትን ሊሰሩ ማለት ነው። ሞት የምታስመጣው እሳት ውስጥ የምትከተውን እሳት የምታቃጥለው እሳት ያለባትን የእሳቱ የማይጠፋ ትሉ የማያንቀላፋ ማዕበል ሞገድ ወዳለባት ወደዛችን እየወሰዳቸው ነው። አሁን እዚህ ጋር በንግግር አሁን ብዙ ጊዜ ሰው በእነዚህ ነገሮች እየጠፋ ነው። ሴቶች እህቶቻችን፣ ወንዶችም ወንድሞቻችን በዚህ ይጠፋሉ። በጣም በዚህ ይጠፋሉ። በዚህ በቃ ሶሻል ሚዲያው ተመቸን ብለው በሶሻል ሚዲያ ራሳቸውን ደብቀው ራስ በራስ የሚገርም እኮ ነው። በንግግር ይሄ ንግግር አደገና ከዛ በኋላ ምን ይላል አስባችሁታል? ራስን በራስ እርቃንን ለእርቃን እንዲተያዩ ያደርጋቸዋል። ይሄ የንግግር ኃጢአት በጣም ከባድ ነው። የመጨረሻውን እሳት የሚያነደሱ ስለሆነ የመጀመሪያዋ ምንድን ነች? የመጀመሪያዋ ሀሳብ ኃጢአት ምንድን ነች? የሀሳብ ኃጢአት እሳት በገል መጫር ማለት ነው። የንግግር ኃጢአት ደግሞ በችቦ ለኩሶ ማቃጠል ማለት ነው። የመጨረሻው የገቢር ኃጢአት ደግሞ አብሮ መቃጠል ነው። አብሮ መቃጠል ያችኛዋ እሳት ነች፣ ገል ነች፣ በገል የጫርናት እሳት ነች፣ ወይም ደግሞ ክብሪት ነች፣ የለኮሳት ነች። ይሄኛውስ ደግሞ በንግግር ስንመጣ ደግሞ በንግግር ያለው ደግሞ ምንድን ነው? ትልቁን ችቦ ለኩሶ የደመራውን እሳት የደመራውን እንጨት ሊያቃጥልበት የተለኮሰ ችቦ ነው። ትልቅ ችቦ እየነደደ ያለ ችቦ። ከዛ ገለባው ወይም ደግሞ ክምሩ ወይም ደግሞ ደመራውን የሚያቃጥልበት ሆነ ማለት ነው። ደመራው ውስጥ ገብቶ ምን ይላል? ደመራው ደግሞ ብዙ ነው፣ ተሰብስቧን አይደለም። ሲቃጠል አጠገቡ ላይ የሚያቃጥለው አቃጣዩም አብሮ ይቃጠላል ማለት ነው። አሁን ይሄ በንግግር እየተነጋገሩ ካለፉ በኋላ ከዛ አሁን ለምሳሌ እውነቴን ነው የምላችሁ፣ ይሄ የክርስቲያናዊ ስነ ምግባር ትምህርት ስለሆነ በደንብ መማር ስላለብን ይሄ ክርስቲያናዊ ምግባር ስላልሆነ መተው እንዲኖርብን እንዲጠበቅብን እንድንተው ነው። በዛ ውስጥም ያልገባንም ካለን የገባን ካለን ከገባንበት እንድንወጣ ያልገባን ካለን ደግሞ ወደፊት እንዳንገባበት ስለፈለኩኝ ነው። ትምህርቱ ከስሩን በደንብ ማጥራት ስላለብን አሁን ይሄ በንግግር ሲገለጥ የነበረው ለምሳሌ አሁን ደረትህ ያምራል፣ እንደው ግርማ ሞገስህ ያምራል፣ ሰውነትህ ያምራል እያለች የምታሞካክሸው ከዛ ሰውነቱን እንድታይ ፈቃዱን ትጠይቀዋለች። እሱ በቃ ሰውነትህ ልይ እስከ ማለት ትደርሳለች። ከዛ ወንዱ ደግሞ ምን ይላል? በቃ ብዙ ነገሮች አሉ። የመጣበትን ዓላማ የማያውቅ የእናቱን ጡት ጠብቶ ያደገውን ጡቱን እየጠባት ያደጋትን ጡቱን የእናቱን ጡት በአካል እንዲያይ ይፈልጋል። በቃ ከሰውነት ክፍሎችሽ ይህንን አሳየኝ በማለት በቃል ይናገራል። ከዛ ወዴት ይኬዳል? ይሄ ንግግሩ እየጋለ ወዴት ይሄዳል? ሰውነትን እርቃን አድርጎ እርቃንን በእርቃን እንዲታይ ያደርጋል ንግግሩ። ከዛስ ይሄው የሰውነት ክፍል በሙሉ ነገሮችን በሙሉ በሰውነት ክፍሎችን በሙሉ በዚህ ግባ፣ በዚህ ውጣ፣ በዚህ ውጭ፣ በዚህ ግባ፣ እንዲህ አይነት የመጨረሻ ችቦን ለኩሶ ከእግዚአብሔር ቤት የሚያርቅን በጣም ችቦን ለኩሶ የሚያቃጥለውን ኃጢአት እንድንሰራ ያደርገናል። ይሄ የንግግር ኃጢአት ከባድ ነው በጣም። የንግግር ኃጢአት በመናገር የሚሰራት በዚህ ግባ፣ በዚህ ውጣ፣ በዚህ ውጭ፣ በዚህ ግባ የሚል እርቃንን እስከ መታየት ያደርሳል። ሰውነት ሲግል፣ ሰውነት ሲሟሟቅ ሀሳቦች በሙሉ ወዴት ይመጣሉ? ወደዛ ወደ ተግባር ሀሳቦች በሙሉ ይመጡና ንግግሮቻችን በሙሉ እዛ እንዳለን አድርገው ያሳዩናል። እንደኖረን በተግባር እንደምንሰራው አድርገው ያሳዩናል። ያኔ ወዴት ይቀየራል? በቃ ራስን ወደ ራስ ወደ ማርካት ደረጃ። ያ ደግሞ በጣም ከባድ ነው። ያን የለመደ ሰው ደግሞ ነገር ተው ብትለው ሊተው አይችልም።
ምንድን ነው የሚሆንበት ያ ነገር? በቃ ራስን ከራስ ጋር የማስደሰት ትልቅ መንገድ ጀብድ መስሎ ስለሚታየው ማለት ነው። ከዛ ይሄ በኃጢአት የወደቀ ፍቅር ይጥላል። ፍቅር ራሱ ሆኖ ደግሞ በኃጢአት በወደቀ በተጣለ ፍቅር ውስጥ እንድንወድቅ ያደርገናል። እንግዲህ በቪዲዮ እያወራ ራሱንና ራሷን እርቃኑን ሆኖ እያወራች የለመዳትን ያስወራትን ሴት ከዛ እንዲሁ ዝም ብላ ተሸፍና ወይም ደግሞ ያለ ቪዲዮ እታ ስታወራው የመቀየም ነገር ያመጣል። የመቀየም ነገር ለምንድን ነው እንዴ? እንዴት በምን ጠልተሽኝ እኔ እንደምወድሽ አታውቂም ይላል። አሁን ይሄ ምን ይሉታል? አሁን የተናቀ ፍቅር በተናቀ ኃጢአት ላይ መዋኘት ማለት ነው። አሁን የተናቀ ፍቅር በተናቀ ኃጢአት ላይ የዋኘ ከንቱ ፍቅር ማለት ነው። የሞት ፍቅር ማለት ነው። የሞት ጉዞ፣ ሞትን መናፈቅ ማለት ነው። አያችሁ፣ ኃጢአትን መናፈቅ ማለት ነው። ይሄ በንግግር የሚሰራ ኃጢአት ነው። እግዚአብሔር ከዚህ ኃጢአት ሁላችንን የሚሰውረን፣ ከዚህ ኃጢአት ሁላችንን የሚከለክለን እግዚአብሔር በእውነት በጎ እንድናስብ ያደርገን። በንግግር ደግሞ በጎ ነገር ይሰራል። ለምሳሌ በንግግር ምንድን ነው ክፉ የሚናገርብን ሰው ካለ ወደ በጎ በመቀየር ወለተ ማርያም ሞትሽ ዛሬ ነው ብሎ የሚራገም ካለ ከዛ ምን ብላ መመለስ እንዳለባት እሷ ደግሞ አይ ሞቴ በእግዚአብሔር ነው ወንድሜ፣ አንተም ምንም አንሙት። በጎ ነገር አያቸዋል። ይሄ የክርስቲያናዊ ስነ ምግባር መገለጫ ስለሆነ ከዛ ወለተ ማርያም አንቺ እኮ እንደዚህ አይነት ሴት ነሽ ብሎ ከተሳደበ አይ ወንድሜ አንተ እንደምትለኝ እንኳን አይደለሁም፣ ከዛ እግዚአብሔር ይቅር ይበልህ ይላል። ለምሳሌ የሆነ እቃ ወስደሽብኛል የሚል ከሆነ በወሰደችበት እቃ ባትወስድም እንኳን ማለት ነው እቃውን እንኳን እንዲህ አይነት እቃ ወስደሽብኝ ቢሮ ቢናገራት በሰው ፊት ቢከሳት እንደ ክርስቲያናዊ ስነ ምግባር ምን ማድረግ አለበት? ባትወስድም እንኳን ወሰደብኝ ብሎ የጠየቃትን ከዛ በላይ እጥፍ አድርጋ መክፈል እንዳለበት መስጠት እንዳለባት ይሄ የክርስቲያናዊ ስነ ምግባር ነው። በመናገር ክፉን በበጎ መመለስ ይሄ በጎ ሀሳብ ይባላል። በጎ ሀሳብ ይሄ በጎ ንግግር ነው። መጥፎ ንግግሩ ግን ያ ነው። ከዛ እግዚአብሔር ሁላችንንም ይሰውረን። ሌላኛው ሶስተኛውና የመጨረሻው ሞት የተባለው ገቢር ነው። በገቢር የሚሰራ ኃጢአት ይታሰባል። የታሰበውን ደግሞ በነቢብ ወይም በገቢር ይፈጽሙታል። ኋላም ደግሞ ምን ታመጣለች? ሞትን ታስከትላለች። የገቢር ኃጢአት ማለት የታሰበውን ወይም የተነገረውን ኃጢአት ሁሉ መስራት መፈጸም ማለት ነው። ያዕቆብ አሁንም በዚህ በመልእክቱ ምዕራፍ 1 ቁጥር 19 ላይ እንደጻፈው እንዲሁም ደግሞ በሮሜ መልእክቱ ቅዱስ ጳውሎስ እንዲሁም በሮሜ መልእክቱ ምዕራፍ 6 ቁጥር 23 ላይ ታገኙታላችሁ። በሮሜ መልእክቱ ምዕራፍ 6 ቁጥር 23 ላይ። ስለዚህ የገቢር ኃጢአት ምንድን ነው ሲባል ከሀሳብ ጀምራ እስከ ንግግር የመጣችውን የንግግሯንም የሀሳቧንም አምጥቶ ጠቅልሎ መስራት የሚሰራ ማለት ነው። አሁን ቅድም በራቆት ቪዲዮ እየተያዩ ማውራት ይሄ የገቢር ኃጢአት ነው ካልን የንግግር ኃጢአት ነው ካልን ይሄን የንግግር ኃጢአት ደግሞ ወዴት ይቀይራል? ወደ ተግባር ቀይሮ በአካለ ስጋ ተገናኝቶ በአካለ ስጋ መፈጸም። በቪዲዮ አይቶ ያገዳደሉን እንደዛ አድርጌ ነው የምገድለው፣ እንደዛ አድርጌ አንቄ ነው የምገድለው፣ እንደዛ አድርጌ ነው ማርደው ብሎ ያሰበውን የንግግር ኃጢአት በተግባር አንገቱ ላይ ሰይፍ አስገብቶ ሲያርድ ማሳየት። ይሄ ኃጢአት ከባድ ኃጢአት ነው ማለት ነው። ከባድ ኃጢአት ነው። ስለዚህ ከእነዚህ ከሶስቱ ኃጢአቶች ሁሉ እራቁ ነው የሚለው። እራቁ። በምን እንራቅ? በጎውን በማሰብ በጎ ለበጎ እየሰጣችሁ ክፉን ደግሞ ክፉ ነው ብላችሁ እየተዋችሁ ኑሩ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን። እንዲህ ለመሆኑ ኃጢአት ምንድን ነው ስንል ደግሞ ኃጢአት በእግዚአብሔር ላይ ማመፅ ማለት ነው። አስባችሁታል? ኃጢአት እግዚኦ እስማ ከባድ እኮ ነው። ኃጢአት ማለት ምን ማለት ነው ስንል ኃጢአት ማለት በእግዚአብሔር ላይ ማመፅ ወይም ደግሞ ፍቅሩን ማጣት ነው። የእግዚአብሔርን ፍቅር ማጣት። እግዚአብሔር ከፍቅሩ አያጉልን ወገኖች። እግዚአብሔር ከፍቅሩ አያጉልን፣ ከፍቅሩ አያሳንሰን። ኃጢአት እንደተጀመረ ኃጢአት ተብሎ በመጠራት የታወቀው አዳምና ሔዋን እግዚአብሔርን እንደበደሉና ሕገ እግዚአብሔርን እንዳፈረሱ የመጀመሪያው ቀን ላይ ነበረ። የመጀመሪያው ቀን ላይ ለእግዚአብሔር አለመታዘዝ፣ ከእግዚአብሔር ፈቃድ ውጭ መሄድ፣ አመፅ ስለሆነ ኃጢአት ተብሏል። ኃጢአት ተብሏል። ቅዱስ ዮሐንስ በዚህ በአንደኛ መልእክቱ የዮሐንስ መልእክት በአንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ጽፎት እናገኛለን። ማመፅ ነው ኃጢአት ማለት ምንድን ነው? በእግዚአብሔር ላይ ማመፅ፣ ፍቅሩን ማጣት ነው። የእግዚአብሔርን ፍቅር ማጣት። ጊዜው እስኪያስቡት በእግዚአብሔር አምጾ ልክ እንደ ፈርዖን አይነት አሟሟት ይሞታል ማለት ነው። ኃጢአት ማለት ኃጢአት ምንድን ነው ስንል በእግዚአብሔር ላይ ማመፅ፣ ፍቅሩንም ማጣት ነው።
ፍቅሩን ያጣና በእግዚአብሔር ላይ ያመፀ ማን ነው ስንል ናቡከደነፆርን ማየት እንችላለን። ልቡ የደነደነ እነ ናቡከደነፆር፣ ከዚያስ እነ ዲዮቅልጥያኖስ፣ ከዚያስ ደግሞ ኧረ በጣም የሚገርም እኮ ነው። ከዚያስ ደግሞ እንዴ ፈርዖን በግብፅ ሲቀመጥ አምጾ ነበር። በሙሴ አማካኝነት ፈርዖን እግዚአብሔር ሕዝቤን ልቀቅ እያለህ ነው፣ እግዚአብሔር ሕዝቤን ልቀቅ እያለህ ነው ይለዋል ሙሴ ምን ትኮላተፍብኛለህ? እኔ እግዚአብሔርንም አላውቅም ሕዝቡንም አልለቅም። አስባችሁት? ማመፅ፣ በእግዚአብሔር ላይ አመፅ ፈጠረ ማለት ነው። አሁን ኃጢአት ማለት ምን ማለት ነው ስንል ኃጢአት ስንሰራ በእግዚአብሔር ላይ እያመፅን ነው ማለት ነው። በእግዚአብሔር ላይ ያመፀ ፈርዖን ደግሞ የት ገባ? መዳረሻው የት ነው ስንል ባህረ ኤርትራ ተዳፍኖ ቀረ ማለት ነው ከነ ሰራዊቶቹ። በስነ ስርዓት 3 ክንድ መሬት እንኳን ጉድጓድ መቃብር ሳይቆፈርለት በባህር ውስጥ የአሳ ቀለብ ሆኖ፣ በባህር ውስጥ የአሳ ኩሬት ቀለብ ሆኖ፣ በባህር ውስጥ ላሉት ለባህር ዘንዶች፣ ለባህር አዞዎች ራት ሲሳይ ሆነ ማለት ነው። አያችሁት? ለምንድን ነው እንደዛ የሆነው ፈርዖን ስንል በእግዚአብሔር ላይ አምጾ የእግዚአብሔርን ፍቅር አጥቶ። ስለዚህ ኃጢአት ምንድን ነው ስንል በእግዚአብሔር ላይ ማመፅ ነው። አንድ ክርስቲያን ደግሞ እግዚአብሔር ላይ ማመፅ የለበትም። ፍቅሩን ማጣት ነው ኃጢአት። ከኃጢአት መከልከል። ከኃጢአት ከራቅን ምን እናገኛለን? በእግዚአብሔር ላይ አናምፅም። በእግዚአብሔር ላይ ምን እንላለን? እንተማመናለን። የእግዚአብሔርን ፍቅር እናገኛለን። የእግዚአብሔርን ፍቅር አናጣም ማለት ነው። ሌላው ኃጢአት ማለት ምንድን ነው ስንል ኃጢአት ከእግዚአብሔር መለየት ማለት ነው። በጣም የሚገርም እኮ ነው። ኃጢአት ማለት ከእግዚአብሔር መለየት፣ ኃጢአት ከእግዚአብሔር መለየት መሆኑን ደግሞ ሲያመለክት ቅዱስ ጳውሎስ ምን ይላል? ብርሃን ከጨለማ ክርስቶስ ከቤልሆር ጋር ምን መስማማት አለው ይላል። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 እስከ 15 ስታነቡ ታገኙታላችሁ። ብርሃን የሆነ ክርስቶስ ጨለማ ከሆነ አጋንንት ጋር ምንም ህብረት የለውም ካለ በኋላ በክርስቶስ ክርስቲያን ሆኖ የተፈጠረ በሙሉ ኃጢአትን ሰርቶ ከእግዚአብሔር ጋር ምን ህብረት አለው? ኃጢአተኛ ከእግዚአብሔር ጋር እንዴት ሊገናኝ ይችላል? ስለዚህ ኃጢአተኛ ከእግዚአብሔር የተለየ ነው እያለ ነው ቅዱስ ጳውሎስ። ስለዚህ ኃጢአትን በሰራን ቁጥር ከማን ጋር እየተለየን ነው? ከእግዚአብሔር ጋር እየተለየን። ግን ማን አለን? ክርስቶስ አለ። ያየናል። ግን እኮ የሚገርማችሁ ነገር እየተለየ ነው ቢሆን ይጠብቀናል። አሁንም ይጠብቀን። ስለዚህ እንዲሁም ሁሉ ብርሃን የሆነ እግዚአብሔር የብርሃናት ጌታ እርሱ ጨለማ ከሆነ ከሰይጣን ጋር ምን ህብረት አለው? ምን አይነት ግንኙነት አለው? ምንም ግንኙነት የለውም፣ የተለየ ነው ይለናል። ስለዚህ ኃጢአትን የሚሰራ ሰው ከእግዚአብሔር ጋር መተባበር የለውምና፣ ስለዚህ ነው ኃጢአት ከእግዚአብሔር መለየት ነው ያልነውም እኛ። ኃጢአትን የሚሰራ ሰው ከእግዚአብሔር ጋር ምን የለውም? ግንኙነት የለውም። ኃጢአትን የሚሰራ ሰው ጸሎቱ አይሰምርለትም፣ ጸሎቱ ቶሎ አይደርስም፣ ቅድመ እግዚአብሔር አይደርስም። በሚጠይቀው ጥያቄ ቶሎ ምላሽ አያገኝም። ለምን? ኃጢአት የተባለች እንቅፋት በውስጡ ስላለች፣ ኃጢአት የተባለች እሾህ በእግሩ ላይ ስላለች፣ ኃጢአት የተባለች መዝጊያ ምሰሶ የብረት በር በፊቱ ላይ ስለቆመች ምን አለች? የሰማዩን በር ሁሉ ትዘጋበታለች። ስለዚህ ከእግዚአብሔር ጋር መለየት ነው ማለት ነው ኃጢአት። የሚገርም እኮ ነው። በዚህ በሉቃስ ወንጌል ምዕራፍ 15 ቁጥር 1 ላይ እስከ ፍጻሜው ላይ ስታነቡ፣ የሉቃስ ወንጌል ምዕራፍ 15 ቁጥር 1 ላይ እስከ ፍጻሜው ስታነቡ የጠፋው ልጅ ታሪክ የሚላል። የጠፋው ልጅ ታሪክ ታገኙታላችሁ። የጠፋ ልጅ ነበር ይላል እና የጠፋው ልጅ ታሪክ ስናነብ አሁን የጠፋው ልጅ በደል ምንድን ነው? የጠፋው ልጅም በበደሉ ምክንያት ከአባቱ ቤት ወጣ፣ ከአባቱም ተለየ። የሚገርም እኮ ነው። በበደሉ ምክንያት ከአባቱ ቤት ወጣ፣ ከአባቱ ተለየ። ከአባቱ ቤት እንጀራ እየበላ የነበረ ሰውዬ ወጥቶ በሌላ ቦታ ሄዶ በምድረ በዳ ምን ማለት የሸተታ ጋር አሳ የገማ አሳ መብላት ጀመረ። ከዛ የአሳማን ስጋ መብላት ጀመረ። ከአባቱ ቤት የወሰደውን ገንዘቡን ሁሉ አባክኖ ተመለሰ። አባቱንም ሲጠይቀው ልጅ ሆይ እንኳን ደህና መጣ ብሎ በፍቅር ተቀበለው ይላል። አባት የተባለው ክርስቶስ ነው። የጠፋው ልጅ የተባለው አዳም ነው፣ እኔና እናንተ ማለት ነው። ምሳሌ አያችሁ። እና በኃጢአት ስንጠፋ ወደ ክርስቶስ ስንመለስ እውነት ነው በክርስቶስ ጋር በነበርንበት ሰዓት ላይ ስጋውን እየበላን ደሙን እየጠጣን ኖረን ነበረ አይደለ? የህይወት እንጀራ። ከዛ ወደዛ ከሱ ከወጣን በኋላ ደግሞ የኃጢአትን ምግብ መመገብ፣ በዝሙቱም፣ በስርቆቱም፣ በመግድያውም በብዙ ነገሮች ይህን የኃጢአትን ምግብ እየበላን ኑሮን ስንመጣ ያ የሸተታ አሳ በላ ይላል አይደል? የገማ አሳ በላ። እንዲሁም ደግሞ የተከለከለ የእሪያውን ስጋ በላ ይላል። በልቶ ምን ሆነ ስንል ከክርስቶስ ተለየ ነው አይደል?
በኋላ ያ ሰው ከአባቱ ተለይቶ የአባቱን ገንዘብ በአለል ዘለል የነበረውን ጨርሶ ባዶ እጁን ሲሆን ወዴት መጣ? ወደ አባቱ መጣ። አባቴ ሆይ ያስጠጋኝ አለው። ልጅ ሆይ እንኳን መጣ፣ እንኳን ደህና መጣ ብሎ በትልቅ መቀመጫ በዙፋን አስቀመጠው ይላል። ይህ የሉቃስ ታሪክ እኮ ነው። የሉቃስ ወንጌል ምዕራፍ 15 ቁጥር 1 ላይ እስከ ፍጻሜ ያለውን በደንብ አንብቦት። ምዕራፍ 15 ሙሉውን አንብቦት። ያ የጠፋው ልጅ ታሪክ እግዚአብሔር ለካ እንዲወድ አደም ትላላቸው። አባቱ ምን አለው? ናግባ አለው። አስገባው። በእልፍኙ አስገብቶ በሉ የሚበላውን ስጡት የሚጠጣውንም አድርጉለት እያለ ተንከባከበው ይላል። ተንከባከበው። እግዚአብሔር መሐሪ እኮ ነው። ስለዚህ እኛ ከእግዚአብሔር መለየት ነው ስንል እንደዚህ አይነት ልጅኛው አሁን ይሄ ሉቃስ ወንጌል የተጻፈው የጠፋው ልጅ ታሪክ የጠፋው ልጅ ነው የሚለው። የሚገርማቸው እንደው ታሪኩ የጠፋው ልጅ ታሪክ የጠፋው ታሪክ ከእግዚአብሔር ስለተለየ ከአባቱ ስለተለየ ምን በላ? የሸተተ አሳን በላ። የገማ አሳን ስጋ በላ። ከዛ የእሪያን ስጋ በላ። ለምን? ከክርስቶስ ጋር ስለተለየ። ከክርስቶስ ጋር የተለየ ክርስቲያን ደግሞ ክርስቲያን ሊባል አይችልም። ምግቡ መጠጡ ኃጢአት ይሆናል። የኃጢአት የሆነ ቢበላ የማይስማማው ቢኖር እንዲሁ ዝም ብሎ በከንቱ ኑሮ ነው የሚኖር። ቢበላ የማይስማማው ቢጠጣ የማይስማማው ቢለብስ የማያምርበት ይሆናል። ለምን? ከክርስቶስ ጋር ከአካሉ ጋር ተለይቷና ሁሌ እርቃኑን የሆነ መስሎት የሚታየው ይሆናል ማለት ነው። ስለዚህ ኃጢአት ማለት ይሄ ነው። ከክርስቶስ ኃጢአት ማለት ምንድን ነው? በእግዚአብሔር ላይ ማመፅ፣ ፍቅሩን ማጣት አንደኛው። ሁለተኛው ከእግዚአብሔር መለየት ነው። ሶስተኛው መንፈስ ቅዱስን መቃወም ማለት ነው። ኃጢአት ማለት ኃጢአት ስንሰራ እያደረግን ነው መንፈስ ቅዱስን መቃወም። አቤት እግዚአብሔር ይቅር ይበለን በእውነቱ። መንፈስ ቅዱስን መቃወም አስባችሁታል? መንፈስ ቅዱስን መቃወም ምንድን ነው? መንፈስ ቅዱስን መቃወም ስንል ይገርማችኋል። በውስጣችን ያለውን የእግዚአብሔርን መንፈስ ለእግዚአብሔር ልጆች እንደሚገባና በቅድስና መኖር ሲቻለን የጽድቅንም ስራ መስራት ሲቻለን፣ እኛ ግን የጽድቅ ስራን ሳንሰራ በኃጢአት እየዋኘንበት በመገኘታችን። ስለዚህ ማንን ተቃወም ነው? መንፈስ ቅዱስን። መንፈስ ቅዱስ በውስጣችን ስላለ ኃጢአት ስንሰራ ማንን ተቃወም ምን ማለት ነው? ኖ መንፈስ ቅዱስ ቅዱስ ነው። በውስጣችን የሚያድረው በ40 እና በ80 ቀናችን የሚሰጠን ጸጋ፣ በጥምቀት የምናገኘው ጸጋ፣ በክርስትና የምናገኘው ጸጋ፣ በስጋው ደግሞ የምናገኘው ጸጋ፣ በመባረክ የምናገኘው ጸጋ፣ በመማር የምናገኘውን ጸጋ ምን እያደረግንበት ነው? ኃጢአት ሰራንበት። ስለዚህ ያ መንፈስ ቅዱሳችን ምን ሆነ? ተቃወም ነው ማለት ነው። ኖ አንተ አታስፈልገኝም። አሁን በውስጥ መግባት ያለበት ምንድን ነው? ኃጢአት ነው ብለን መንፈስ ቅዱስን መቃወም ማለት ነው። ስለዚህ ኃጢአት ምንድን ነው ስንል መንፈስ ቅዱስን የሚቃወም ክፉ በሽታ ማለት ነው። ኃጢአትን የምንመላለስ ከሆነ በኃጢአት የምንኖር ከሆነ ግን መንፈስ ቅዱስን እንቃወማለን ማለት ነው። ስለዚህ እንዲሁ በቅዱስ መጽሐፍም ለቤዛ ቀን የታተማችሁበትን ቀን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል ቅዱስ ጳውሎስ። የሚገርም ለቤዛ ቀን የታተማችሁበት